ሱና በቋንቋ ደረጃ ያው ጠሪቃ ወይም ሲራ እንደማለት ነው። አንዳንዶች ጠሪቃ ሙተበዓ ሐሰነተን ካነት አው ሰይአ ይላሉ። እና ሰዎች በተለምዶ የሚከተሉት ማንኛውም ፈለግ ወይም መንገድ ወይም የተለምዶ አካሄድና ታሪክ ሁሉ በጥሬ ቋንቋ ትርጉሙ በሱና ሊገለጽ ይችላል ማለት ነው። ፊ ማዕሸሪን አው ሚን ማዕሸሪን ሰነት ለሁም አባኡሁም ወሊኩሊ ቀውሚን ሱነቱን ወኢማሙሃ ይላል ገጣሚው ለምሳሌ። እና ዞሮ ዞሮ ያው ሁሉም የራሱ የሆነ መንገድ አለው የሚከተለው ባህላዊም ይሁን ሃይማኖታዊ ወይም ከዚህም ውጭ ግንዛቤ ሊሰጣቸው የሚችሉ መንገዶችና ፈለጎች ሁሉ በጥሬ ቋንቋዊ አጠራር ሱና ሊባሉ ይችላሉ ማለት ነው። ነገር ግን ከሸሪዓ አንጻር እኛ ያው ሙስሊሞች ሊከተሉት የሚገባውን ሸሪዓዊ መንገድ አስበን ነው ሱና የምንለው ማለት ነው። እና በዚህ ቴክኒካዊ አጠቃቀም ላይ አንተ እንደጠቀምከው ዑለማዎች እንደየሁኔታውና እንደየአገባቡ የተለያየ መልእክት ሊሰጡት ይችላሉ። አንዳንዶች ለምሳሌ ሱና የሚለውን ቃል የሚጠቅሱት ለምሳሌ በኡሱሉል ፊቅህ ዘርፍ ላይ ሱና የሚሉት ከቁርአን ውጭ ያለ መልእክተኛው ዓለይሂ ሰላቱ ወሰላም ህግን ወይም የዲን ድንጋጌን የሚያስተላልፉበትን ማስረጃ ነው። ምክንያቱም ኡሱሉል ፊቅህ የሚያጠናው ከማስረጃዎች ጋር የተያዙ ቁም ነገሮችን ስለሆነ ማለት ነው። ስለዚህ ከቁርአን ውጭ ያለው አንድ ከመልእክተኛው የሚመነጨውን ማስረጃ በአጠቃላይ ሱና ይሉታል ማለት ነው። ያ ሲሆን ከመልእክተኛው ዓለይሂ ሰላቱ ወሰላም ጋር በተገናኘ ንግግራቸውን፣ ተግባራቸውን እና አይተው ለምሳሌ ያጸደቁትን ነገር ሁሉ የሚያካትት ይሆናል።